እግዚአብሔርን ስለ ትናንትና አታስቡ አለ። ስለ አሮጌውም ነገር በፍጹም ትዝ እንዳይላችሁ። ቢኮዝ ስለ ትናንት እያሰባችሁ ዛሬ አዲስ ነገር መቀበል አትችሉም። ዛሬ አዲስ ነገር መቀበል አትችሉም። አዲስ ነገር እንድትቀበሉ ከተፈለገ አለ መጀመሪያ ማድረግ ያለባችሁ ትናንት የሚባለውን ነገር መርሳት። አዲስ ነገር ለመቀበል እንድትቸገሩ የሚያደርጋችሁ ነገር የፊተኛው ነገር ወይም የኋለኛው ነገር ነው። ትናንትናችሁ አዲስ ነገር እንዳትቀበሉ ያደርጋችኋል። አንዳንድ ሰዎቻችሁን እዚህ ያስነሰች ሚሊዮነር ነው የምትሆነው ብለህ ትናንት የነበረን አካውንት ታውቃለህ። ነገ የሚባለው ቀን ለኛ ሩቅ ነው። አውሩ ብትባሉ የምታወሩ ስለ ትናንትና ነው። ትናንትና ዳቦ 2 ብር ነበር። ትናንትና ከካዛንቺስ 4 ኪሎ 60 ሳንቲም ነበር። ትናንትና ደሞዜ በርከት ያለ ነበር። ኢቭን ቤት ክራይ ከፍየው ለራሱ እንደዚህ ተርፌ ነበር። ቢኮዝ ምንድነው ህይወታችን ለጨለማው ዓለም የተከፈተ ነው። ለዛ ነው እኛም ጋር ስትመጡ ትናንት እግዚአብሔር መጣና ደግሞ እንደዚህ አለ፣ አዲስ ነገር አደርጋለሁ አለ። ይሄን አዲስ ነገር ሳደርግን የማልፈልገው ነገር አለ። ትናንትና ይሻል ነበር አትበል። ከሚመጣው ቀን ይልቅ የትናንትና ቀናቶች ይበልጣሉ አትበል። ይህ በእግዚአብሔር ዘንድ አጸያፊ ነው። እኔ አዲስ ነገር አደርጋለሁ አለ። የማደርገው አዲስን ነገር እናንተ አታውቁትም። አእምሯችሁ እንኳን አይቀበለውም። እናንተ የለመዳችሁት አይነት አዲስ ነገር አይደለም። የምትጠብቁት ደሞዝ እድገት ወይም የደረጃ እድገት አይደለም። አሁን የማደርገው አዲስ ነገር አለ ለእናንተ ኢምፖሲብል ነው፣ የማይቻል ነው። አዲስ ነገር ሲሆን የሚሆነው ምንድነው ካለ እዛው በረሃ ውስጥ ምንጭ ይፈልቃል። እስር ቤት በረሃ ከሆነ ስፍራ ላይ ለኔ ምንጭ ይፈልቃል ብለህ አትጠብቅም። ነገር ግን አዲስ ነገር ሲሆን በረሃው ምንጭን ያፈልቅልሻል። ሲከተለኝ ከኋላዬ ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የያዝን ሰዎች የኢሳይያስ መጽሐፍ ምዕራፍ 43 እንከፍታለን። In the Bible we go to Isaiah chapter 43 ቁጥር 18 እና 19 verse 18 and 19 የፊተኛውን ነገር አታስተውሉ፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ፣ የጥንቱንም ነገር አታስቡ። እነሆ አዲስ ነገር አደርጋለሁ፣ እነሆ አዲስ ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እርሱም አሁን ይበቅላል። እናንተም አታውቁትም። በምድረ በዳ መንገድ በበረሃ ወንዞችን አደርጋለሁ። ቁጥር 18ን ብቻ አንብበው። የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ፣ የጥንቱን ነገር አታስቡ። እነሆ አዲስ ነገር አደርጋለሁ። ክብር ለኢየሱስ ይሁን። አሁን እግዚአብሔር አንድ ነገር እየነገራቸው ነው። አዲስ ነገር አደርጋለሁ አለ። God is saying I will do a new thing. የዛ አዲስ ነገር ጠላት ግን አለ but the enemy of that new thing ወይ is የአዲስ ነገር ለመቀበል እንድትቸገሩ የሚያደርጋችሁ ነገር the adversary is የፊተኛው ነገር ወይም የኋለኛው ነገር ነው። it is the past. ትናንትናችሁ አዲስ ነገር እንዳትቀበሉ ያደርጋችኋል። The past forbids you from accepting new things. አንዳንድ ሰዎቻችሁን እዚህ ያስነሰች ሚሊዮነር ነው የምትሆነው ብለህ ትናንት የነበረን አካውንት ታውቃለህ። That's why you remember your past when I prophesy the future. So እግዚአብሔርን ስለ ትናንትና አታስቡ አለ። Don't think about the past. ስለ አሮጌውም ነገር በፍጹም ትዝ እንዳይላችሁ። Don't ponder the past. Because ስለ ትናንት እያሰባችሁ because thinking about the past ዛሬ አዲስ ነገር መቀበል አትችሉም። you cannot receive a new thing. ዛሬ አዲስ ነገር መቀበል አትችሉም። You cannot receive a new thing today. አዲስ ነገር እንድትቀበሉ ከተፈለገ አለ for you to receive a new thing today የምትቀበሉት ነገርን አዲስን ነገር ለመቀበል to receive a new thing መጀመሪያ ማድረግ ያለባችሁ the first thing you should do is ትናንት የሚባለውን ነገር መርሳት ነው። you have to forget about your past. ያው ብዙ ጊዜ many times ህይወታችን our lives ይሄ ለጨለማው ዓለም የተከፈተ ስለሆነ is open to the darks. ነገ የሚባለው ቀን ለኛ ሩቅ ነው። Tomorrow is far for us. አውሩ ብትባሉ የምታወሩ ስለ ትናንትና ነው። You speak only about the past. ትናንትና ዳቦ 2 ብር ነበር። In the past bread was 2. ትናንትና ከካዛንቺስ 4 ኪሎ 60 ሳንቲም ነበር። In the past it was like this and like that. ትናንትና ደሞዜ በርከት ያለ ነበር። ኢቭን ቤት ክራይ ከፍየው ለራሱ እንደዚህ ተርፌ ነበር። You keep talking about your past. Because ምንድነው ህይወታችን ለጨለማው ዓለም የተከፈተ ነው። Because our lives is open to the dark. ንግግራችን ውስጥ ጨለማ አለ፣ አናኖራችን ውስጥ ጨለማ አለ፣ ብዙ ነገራችን ውስጥ ጨለማ ስላለ because our lives is open to the dark. ነገ የሚባለውን ቀን ሳይሆን ትናንትና ነው አእምሯችን ሁሉ ጊዜ ወደ ትናንትና ነው የሚመለሰው። We don't think about the future but we think about the past. ሉሲፈርን እዚህ ጋር ብታገኙት if you meet Lucifer right here ስለ ነገ ያወራችሁ he doesn't speak about the future. ነገ ወደ እሳት ባህር እንደሚጣል ያውቃል። he knows his future is in the የሚያወራችሁ ትናንትና ነው because ትናንትና የክብር ስፍራ ላይ ነበር። he only speaks about the past because he was in glory. አጋንንቶች ስለ ነገ ማውራት አይወዱም። ሁሉ ጊዜ እናንተ ጋር ሲመጡ ስለ ትናንትና የሚያወራችሁ because ነገ ከሚጠብቃቸው ፍርድ የትናንትናው ክብር ያንን ይፈልጉታል። demons only speak about the past. ለዛ ነው እኛም ጋር ስትመጡ ትናንት
it is like that also in our lives. እግዚአብሔር መጣና ደግሞ እንደዚህ አለ። God came and said, አዲስ ነገር አደርጋለሁ አለ። I will do new thing. ይሄን አዲስ ነገር ሳደርግ የማልፈልገው ነገር አለ። There is something I don't want from you when I do this. ስለ ትናንት የሚያስቡ ሰዎችን አልፈልግም። I don't want people thinking about their past. ትናንት ይሻል ነበር የሚሉ ሰዎችን አልፈልግም። I don't want people thinking about their past. መጽሐፍ ቅዱስ ምን እንደሚል እንገራችሁ። This is what the Bible says. የመክብብ መጽሐፍ ላይ In the book of ትናንትና ይሻል ነበር አትበል። don't say that the past is better. ከሚመጣው ቀን ይልቅ የትናንትና ቀናቶች ይበልጣሉ አትበል። Don't exalt your past. ይህ በእግዚአብሔር ዘንድ አጸያፊ ነው ይላል። Because it is despised in front of God. እግዚአብሔር ነገን ለማየት የሚጓጉ ሰዎች እንጂ በትናንትና የታሰሩ ሰዎችን አይፈልግም። God promotes people who sees the future. እግዚአብሔር መጣና God came ስለ and ትናንትና እንዳታስቡ አለ። don't think about your past. አሁን አዲስ ነገር ላደርግ ነው አለ። Today I will do new thing. አዲስ ነገር ሳደርግ ደግሞ አለ When I do this, ቁጥር 19 የመጀመሪያው አዲስ ነገር አደርጋለሁ በኋላ ቀጣይ ምን እንዳላችሁ ልንገራችሁ። አዲስ ነገር አደርጋለሁ እርሱም አሁን ይበቅላል። እሺ ቀጣይ እናንተም አታውቁትም። በቃ እኔ አዲስ ነገር አደርጋለሁ አለ። he said, I will do new thing. የማደርገው አዲስን ነገር እናንተ አታውቁትም፣ አእምሯችሁ እንኳን አይቀበለውም። But you won't come to realization. You won't even እናንተ accept it. የለመዳችሁት አይነት አዲስ ነገር አይደለም። It is not according to your thoughts. እናንተ የለመዳችሁት አይነት አዲስ ነገር አይደለም። It is not familiar with you. የምትጠብቁት የደሞዝ እድገት ወይም የደረጃ እድገት አይደለም። It's not the way you expect it. አሁን የማደርገው አዲስ ነገር አለ። The new thing I'm about to do now, እናንተ እንኳን አታውቁትም። you won't even notice. ለእናንተ ኢምፖሲብል ነው፣ የማይቻል ነው። You think it is impossible. እኔ ስለሆንኩ ግን አደርገዋለሁ። ሳደርገው ደግሞ አዲስ ነው። But since I am God, I will do it. አስቡት፣ እግዚአብሔር መጣ፣ God came. አዲስ ነገር አደርጋለሁ አለ። He said, I will do new thing. ኦኬ አድርግ ተባለ። And people said, yes, do it. ሳደርገው ግን አለ When I do it, እናንተ አታውቁትም፣ ለመቀበል you ይቸግራችኋል። won't realize it. You won't even accept it. አደርገዋለሁ ግን ለመቀበል ይቸግራችኋል። I will do it, but you won't realize it. sometimes ፕሮፌሲ ሰዎች ለመቀበል የሚቸግራቸው ለዛ ነው። Sometimes this is why people don't accept prophecies. እግዚአብሔር የቤት ኪራይ የምከፍለው የለኝም፣ የቤት ኪራይ የምከፍለው የለኝም፣ ኪሴ ውስጥ 200 ብር ቀረ ምናምን እያለ አንድ ሰው ያዘነ እያለቀሰ ይመጣል። Someone may see his current situation and come to us. መንፈስ ቅዱስ እንደዚህ ይሏል፣ Holy Spirit says to him, ዓለምን ትዞራለህ ይሏል። you will go around the world. 200 ብር ነው እኮ ያለው። He has $200. ይሄን ሊቀበለው አይችልም። He could not accept this. ሊቀበለው የሚችለው የቤት ኪራይ ይከፈልልሃል ከተባለ ነው። He only accepts a small amount. ለዛ ሰዎች አዲስ ነገር መቀበል የሚከብዳቸው ወይም ትንቢታዊ ንግግር መቀበል የሚከብዳቸው ለመቀበል ስለሚከብዳቸው ነው። That's why people have hard time accepting prophecies. እግዚአብሔር ይሄ ኢምፖሲብል ነው፣ የማይቻል ነገር ነው አለ። God says it is impossible. እኔ አደርገዋለሁ But I will do it. ሳደርገው ግን አለ When I do it, ትናንትናን እርሱት። forget about your past. የሆነ አንድ አጠባበቅ ይኑራቸው። የሆነ ነገር ጠብቁ። Expect something. አዲስ ነገር እንደሚሆን ጠብቁ። Expect a new thing. የሚሆነው አዲስ ነገር ከእናንተ አእምሮ በላይ ነው። It is greater than your thoughts. ከዛ የአዲስ ነገር ምን እንደሆነ ልንገራችሁ። This is the new thing. እናንተ አታውቁትም አለ። You won't realize ከዛ it. እግዚአብሔር ራሱ ይህን አዲስ ነገር ማብራራት ጀመረ። እሺ በምድረ በዳ መንገድ በምድረ በዳ መንገድ በበረሃም ወንዞችን አደርጋለሁ። በበረሃም ወንዞችን አደርጋለሁ። ምን ማለት መሰለህ? አዲሱ ነገር ይሄ ነው እያላቸው ነው። He's saying the new thing is this. በምድረ በዳ ውስጥ አለ In the wilderness, መንገድ አደርጋለሁ፣ a way. በበረሃም ውስጥ ደግሞ አለ Amidst the desert, ወንዞችን አፈልቃለሁ። rivers. ምድረ በዳ ውስጥ ከሆነ ያላችሁት፣ If you are in the wilderness, በረሃ ውስጥ ከሆነ ያላችሁት፣ if you are in the desert, እግዚአብሔር አዲስ ነገር ሲያደርግ አይቻለሁ። I have seen God doing new ወንዞች things. ሲፈልቁ አይቻለሁ። I have seen rivers springing out. ወንዞች ሲፈልቁ አይቻለሁ። Rivers are springing ወንዞች out. ሲፈልቁ አይቻለሁ። Rivers. ቁጭ በሉ። እግዚአብሔር ገብቶታል። God understood. ምድረ በዳ ውስጥ ነው ያሉት፣ They are in the wilderness. በረሃ ውስጥ ነው ያሉት። They are in the desert. እርሱት አለ። Forget about it. እርሱት። Forget about it. አሁን ያላችሁበትን የፋይናንሻል እጥረት እርሱት አለ። Forget your current situation. በፋይናንስ በረሃ ውስጥ ነው ያሉት። You may be in the desert. በሁሉም ነገር ምድረ በዳ ውስጥ ነው ያሉት። You may be in the wilderness. እርሱት አለና Forget about it, God አዲስ ነገር said. አደርጋለሁ አለ። I will do new things. ኦኬ አዲሱ ነገር ምንድነው ሲባል When they ask what it is, እነሱ የጠበቁት አገር እንቀይራለን ብለው they expect to change ከዛ እንደዚህ countries. አላቸው። እዚሁ በረሃ ውስጥ አለ Amidst the wilderness, አሁን ያላችሁበት ስፍራ ላይ in the place you are right ምንጭ now, አፈልቃለሁ። I will spring out the rivers. አሁን ያላችሁበት ስፍራ ላይ In the place you are right ውሃ now, የለበትም የተባለው ስፍራ ላይ in the desert, ተስፋ የለውም የተባለው ስፍራ ላይ in the place of እሱ ላይ አለ helplessness, ምንጭ አፈልቃለሁ። ምንጭ I will spring out rivers. አሁን ያላችሁበት መስሪያ ቤት ውስጥ In the place you are መቼ right ነው now, የምለቀው የምትሉበት መስሪያ ቤት ውስጥ in the workplace ሚሊዮኖችን you are, የሚያመጣ ምንጭ
A spring will come. አሁን ያላችሁበት በረሃ ውስጥ In the wilderness you are ምንጭ right ሲፈልቅ now. አይቻለሁ። ምንጭ ሲፈልቅ I'm አይቻለሁ። seeing springs coming out. ምንጭ ሲፈልቅ አይቻለሁ። Springs are coming forth. ቁጭ በሉ። አዲስ ነገር አደርጋለሁ I will do new things. እና ይከብዳችኋል አለ። It is greater than your mind. አንድ ጊዜ አስታውሳለሁ። Once I remember, እዚሁ ዲክሌር እያደረኩኝ I was declaring right here, የቤት ኪራይ ከከፈላችሁ አልኩኝ if you pay your rent, 2 ወር 3 ወር ካለፋችሁ if you pay your rent 2 months from now, አከራዩ የቤት ኪራይ ሲጠይቃችሁ when the landlord asks you rent, እስካሁን የዘገየሁት ብር ስለሌለኝ ነው እንዳትሉ አልኩኝ። don't say that I don't have cash right now. ማለት ያለባችሁ ቤቱን ልገዛው እያሰብኩ ስለሆነ ነው በሉ አልኩኝ። You have to say I'm thinking about buying the house. በረም ስሙኝ፣ በረም ስሙኝ። በሕያው እግዚአብሔር ፊት ነው የምነግራችሁ። I speak to you on ይሄንን God. ዲክላሬሽን ተናግሬ ሄድኩኝ። Right after I spoke this declaration, በወሩ ነው በሶስተኛው ሳምንት 2 ሴቶች መጡና ፕሮፌት አንተ እንዳልከው አደረግን ቤቱን ገዛ ነው አሉ። after a month, 2 women came and እዛው bought their house. እባረርበታለሁ ያላችሁት ቤት ውስጥ In the place ምንጭ that you ሲፈልቅ thought አይቻል springs will come forth. ምንጭ ሲፈልቅ አይቻለሁ። Springs will come እዛው forth. ተስፋ የቆረጣችሁበት ስራ ውስጥ In the place of hopelessness. እዛው ተስፋ የቆረጣችሁበት አገልግሎት ውስጥ In the ምንጭ ministry of ሲፈልቅ hopelessness. አይቻለሁ። ምንጭ Springs will come forth. ቁጭ በሉ። አንድ ጊዜ እዚሁ ቅርብ ሳውት ሱዳን የሚባል ሀገር ውስጥ Once in South Sudan, አንድ ኤፍሬም የሚባል ወዳጅ አለኝ there's a friend of mine called Ephraim. እና ኤፍሬም Ephraim. ያረፍኩበት ሆቴል ድረስ He came to my room መጣና and said, አንድ ሙስሊም ሰው አለ there's a Muslim guy. ብዙ ጊዜ ስለ ጌታ ነግሬዋለሁ። I have spoken to him about God many times. ስለ ጌታ አውርቼዋለሁ። I have preached the gospel. ምንም ጌታን ሊቀበል አልቻለም፣ ግን ልቡ ንጹህ ነው አለኝ። But he couldn't accept having a good heart. እና አንተ አንድ ሁለት ትንቢት ብትነግረው እርግጠኛ ነኝ ጌታን ይቀበላል አለኝ። But if you prophesy, I'm sure he will accept Jesus Christ. ጥራው አልኩት። No, call him, I said. ተደወለለት። He called him እየመጣው ነው አለ። and he said, I'm on my way. 2 ሰዓት ቆየብን። He came, we waited 2 hours. ወደ 3 ሰዓት ቆየብን። 2 or 3 hours. የቆየብን ማን ምክንያት ነው? There's a reason. መኪናውን ነዳጅ እንኳን የሚሞላበት ገንዘብ የለውም። He doesn't have any cash. በጣም ከባድ ድህነት ውስጥ ነው ያለው። He's in poverty. ከዛ መጣ። He came ከመጣ በኋላ ቁጭ አለ። and he sat down. ከዛ ልጸልይልህ አልኩት። Can I pray for you? I asked. እሺ። And he replied, yes. ካርቱም አንድ ሚስት አለችህ። You have a wife in Khartoum. እዚህ አንድ ሚስት አለችህ። You have a wife right here. ካርቱም ካለች ሚስትህ እንደዚህ ልጆች አሉ። And I spoke to him about his wife in Khartoum. እዚህ ደቡብ ሱዳን ውስጥ ካለች ሚስትህ ደግሞ እንደዚህ አለ። I spoke about the children. አዎ አለኝ። And he said yes. ከዛ ብዙ ፕሮፌሲዎችን ነገርኩት። I prophesied. ተደንቆ ሰማኝ። He was astonished and he ከዛ listened. መጨረሻ ላይ And in the end, ኢማኑኤል የሚባል ሰው ታውቃለህ አልኩት። do you know someone called Emmanuel? አላቅም አለኝ። He said, I don't know. ዶል የሚባል ሰው ታውቃለህ? Do you know somebody called Dole? አላቅም አለኝ። He doesn't. ከዚህ እንደወጣ Right after you go out of here, ይሄ ሰውዬ አንተን ሲባረክ አይቻለሁ አልኩት። I've seen this man blessing you. ከዛ ያው ሙስሊም ነው አለ ወጣ። He didn't believe, but he went out. በሕያው እግዚአብሔር ፊት ነው የምነግራችሁ። I speak to you. ወጡ። He went out. ከትንሽ ሰዓታት በኋላ የኔ በር እየተንኳኳ ነው። After a few minutes, he knocked on my door. በሩን ከፈትኩ። I opened the door. በር ላይ የቆመው ኤፍሬም ነው። Ephraim stand in front of the door. የቅድሙ ሰውዬ መልአክ ነው ወይ ሰው ነው የሚለውን ለማየት መጥቷል ሰውዬው አለኝ። And he came because he was in doubt if I were an angel or not. ስሙኝ፣ በዛች ጥቂት ሰዓታት ውስጥ ምን እንደተፈጠረ ልንገራችሁ። This is what happened in that instant. ዶልን አላቅም አማኑኤልን አላቅም ብሎኛል። He said, I don't know Dole or Emmanuel. ከኔ እንደተለየ Right after he went 30 out, ደቂቃ አልቆየም። not after 20 or 30 ከእስር minutes, ቤት አንድ ሰው ደወለለት። someone called him. ስሙ ደንግ ዶል እንደዚህ የሚባል ሰው His name is Dang Dole. ከብዙ ዓመታት በፊት የመንግስትን ገንዘብ በልቶ የሱንም ገንዘብ በልቶ አጭበርብሮ የታሰረ ሰው ነው። He was accused of theft. ደወለትና እንደዚህ ያለው He called and said, ያንተን በኢትዮጵያ ወደ 30 ሚሊዮን ብር የሚጠጋ ብር ያንተን መልሳለሁ የሌሎችን አልመልስም አለው። I will ደውሉ። return your money but not others. ሁሉ ጊዜ አዲስ ነገር ሲሆን When new things happen, የሚሆነው ምንድነው ካለ እዛው በረሃ ውስጥ ምንጭ ይፈልቃል። amidst the wilderness, spring will አስቡት፣ come out. ከእስር ቤት 30 ሚሊዮን ይመጣል ብለህ አትጠብቅም። You don't expect በረሃ 20 ከሆነ million will ስፍራ come. ላይ You don't expect from the wilderness. አልሰማችሁም? ከእስር ቤት በረሃ ከሆነ ስፍራ ላይ ለኔ ምንጭ ይፈልቃል ብለህ አትጠብቅም። You don't expect the spring to come out ነገር from ግን the አዲስ wilderness. ነገር ሲሆን But when a new thing በረሃው happens, ምንጭን ያፈልቅልሻል። the desert will በረሃው be ምንጭን filled with ሲያፈልቅ rivers. አይቻለሁ። I am seeing this.
ምንጭን ሲያፈልቅ አይቻለሁ። I'm seeing ምንጭን ሲያፈልቅ አይቻለሁ። spring. ሁሉ ጊዜ እግዚአብሔር አዲስ ነገር ሊያደርግ ሲፈልግ When God wants to do a new thing, አዲስ ከባቢ ሁኔታ ውስጥና አዲስ አገር ውስጥ አይከታችሁም። He doesn't put you in a new place. ሁሉ ጊዜ እግዚአብሔር አዲስ ነገር ሊያደርግ ሲፈልግ When God wants to do a new thing, እናንተን አዲስ ከተማ፣ አዲስ አገር፣ አዲስ ኢንቫይሮንመንት ስለማዘዋወር He አያስብም። doesn't put you in a new የሚያደርገው environment. ነገር አንድ ነው። This is what He does. ያላችሁበት በረሃ ውስጥ Amidst the wilderness, you እዛው are. በረሃ ውስጥ In the wilderness, ምንጮችን ማፍለቅ ይጀምራል። springs will come out. እዛው በረሃ ውስጥ In the desert, እዛው በረሃ ውስጥ in the desert, እዛው በረሃ ውስጥ in the wilderness, ምንጮችን ማፍለቅ ይጀምራል። He will let springs come out. የማቴዎስ ወንጌል ምዕራፍ 14 ክፈት። Go to Matthew chapter 14. ዛሬ ምድረ በዳው ላይ ምንጭ ይፈልቃል። Today the desert will be filled with rivers. እግዚአብሔር ምድረ በዳችሁ ላይ ምንጮችን ያፈልቃል። God will do us so. ምድረ በዳው ላይ ምንጮቻችን ያፈልቃል። Desert will spring. ከቁጥር 13 እስከ 19 Chapter verse 13 up to 19. ማቴዎስ ምዕራፍ 14 Chapter 14. ኢየሱስ በሰማ ጊዜ ኢየሱስ በሰማ ጊዜ ከዛ ብቻውን ወደ ምድረ በዳ ብቻውን የት ላይ ነው ያለው? ምድረ በዳ አይደለ? ቦታው ምንድን ነው? ጭው ያለ በረሃና ምንድን ነው? ምድረ በዳ። እሺ ቀጥል። ብቻውን ወደ ምድረ በዳ እሺ በታንኳ ፈቀቅ አለ። በታንኳ ፈቀቅ አለ። ሕዝቡም ሰምቶ ከከተማዎቹ በእግር ተከተሉት። ከከተማዎቹም በእግር ተከተሉት። ወጥቶም ብዙ ሕዝብ አየና አዘነላቸው፣ ደዌያቸውን ፈወሰ። በመሸ ጊዜ ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው። ቦታው ምንድን ነው? ምድረ በዳ ነው። እሺ አሁን ሰዓቱ አልፏል። ወደ መንደሮች ሄደው ራሳቸው ምግብ እንዲገዙ እሺ ሕዝቡን አሰናብታሉት። ኢየሱስ እናንተ የሚበሉት ስጧቸው እንጂ። ቦታው ምንድን ነው ግን? ምድረ በዳ። እሺ ቀጥል። እናንተ የሚበሉትን ስጧቸው እንጂ ሊሄዱ አያስፈልግም አላቸው። እሺ እነርሱም ከአምስት እንጀራ 2 ዓሣ በቀር በዚህ የለንም አሉት። ይኸውና ብዙ ሰው ይሄንን ምዕራፍ ሲያነብ አእምሮ ላይ የሚመጣለት ተአምራት 2 ዓሣና ምንድን ነው? ትልቁ ተአምራት ይመስለዋል። Many people think that ተአምራት የሆነው ምድረ በዳ ላይ ነው። ይሄ ለራሱ ትልቅ ተአምራት ነው። እዛ ምንም ባህር የሌለበት ስፍራ ላይ ዓሣ መባዛቱ ቢግ ነገር ነው። ግን ትልቁን ተአምራት ላሳያችሁ። ቁጥር 19 ጋር ነው። ሕዝቡ በሳር ላይ እንዲቀመጥ አዘዘ። ምን ላይ እንዲቀመጡ? በሳር ላይ እንዲቀመጥ አዘዘ። ሳሩ ከየት መጣ? ቦታው እኮ ምድረ በዳ ነው። ፕሬየሩ ሳይጀመር ጸሎቱ ሳይጀመር ያ ምድረ በዳ ሳር ማብቀል ጌታ ራሱ ይሄ የነበሩበት ምድረ በዳ ላይ ቀደም እንዳለች ምድረ በዳ ነው አላለም። ሳሩ ላይ ተቀመጡ። Sit down on the grass. ስፍራው ምድረ በዳ ነው። The place was desert. የሆነ ዛፎች ሲተከሉ አላዩ። They haven't planted any ምንም trees. የተደረገ ነገር የለም። Nothing is done. በጥቂት ሰከንዶች ውስጥ After a few minutes, ሳር በቅሎበታል። it was filled with አሁን grass. በሕይወታችሁ ላይ የምተነብየው እንደዚህ ነው። I prophesy upon your life like this. ያላችሁበት ምድረ በዳ ሊሆን ይችላል። And it may be a desert. ቀጣይ የምነግራችሁ ግን ሳሩ ላይ ተቀመጡ ብዬ That I will say sit on the ቀጣይ grass. የምነግራችሁ ሳሩ ላይ ተቀመጡ ብዬ I will say sit on the grass. አልገባችሁም? ቁጥር 19 ድጋሚ አንብብላቸው። ሕዝቡም በሳር ላይ እንዲቀመጡ አዘዘ። ምን ላይ እንዲቀመጡ? በሳር ላይ እንዲቀመጡ አዘዘ። ተነግሮናል እኮ ቦታው ምድረ በዳ ነው ተብሎናል። The place is desert. ጸሎት አልተደረገም። He hadn't prayed. ፕሮፌሲ አልተነገረም። There was no prophecy. ስፍራው ላይ ምንም አይነት ዛፍ አልነበረም። There was no tree in the place. ቦታው እኮ ምድረ በዳ ነው አሉ እነ ጴጥሮስ። The place is desert, Peter said. ጌታ ኢየሱስ አየና And Jesus saw, ሳር ላይ ተቀመጡ አለ። sit down on the grass. ምድረ በዳ ነው It is ግን desert. ሳር ላይ ተቀመጡ። And yet he said, sit down አዲስ on the ነገር grass. ሲሆን የሚሆነው እንደዚህ ነው። This is new thing. ምድረ በዳ ነው እያላችሁ ያላችሁት እናንተ ነው። You may think it's desert. ባለጠግነት ላይ ስትቀመጡ አይቻል። I'm seeing you ፍሬያማነት ላይ ስትቀመጡ አይቻል። in fruitfulness. ያው ምድረ በዳ In that desert. ያው ምድረ በዳ In that wilderness. የ20 ቀን ጾም ጸሎት ሳያዝበት Without having fast ዝናብ prayer. ሳይዘንብበት Without ሳር getting rain. በቅሎበት ተገኘ። ሳር በቅሎበት Grasses grew. ያው ምድረ በዳ In that desert. ዛሬ በሕይወታችሁ ላይ ተነብያለሁ። This I prophesy upon your አሁን lives. ያላችሁበት የቢዝነስ ምድረ በዳ It may be in አሁን business desert. ያላችሁበት የአገልግሎት ምድረ በዳ It may be you may be አሁን in the ministry ያላችሁበት desert. የፋይናንስ ምድረ በዳ You may be in desert. ሳሮችን ሲያበቅል አይቻለሁ። I'm seeing it sprout grasses. ምንጮችን ሲያፈልቅ አይቻለሁ። I'm seeing springs coming out. ምንጮችን ሲያፈልቅ አይቻለሁ። ምንጮችን ሲያፈልቅ አይቻለሁ። Springs are coming out.
ምንጮችን ሲያፈልቅ አይቻለሁ። I'm seeing springs coming out. ሄሎ ቁጭ በሉ። ምን ያህሎቻችሁ በተአምራት ታምናላችሁ? How many of you believes in miracles? sometimes ሰዎች ክርስቲያን ሆነው sometimes people may be Christians. ተአምራትን ሲቃወሙ You may see people not accepting healing. ፈውስን ሲቃወሙ ይገርመኛል። Not accepting healing. I get astonished. ከተአምራት ሁሉ ከባዱ ተአምራት ምን ታውቃላችሁ? This is the greater miracle amongst miracles. ከአቶ ከበደና ከአቶ አየለ ሲወለድ ያየ ነው ሰውዬ። The person who is born from two men. ከበደና አየለ ሁሉ ጊዜ እንደተጠቀስኳቸው ነው። ወይ አባቴ ነው ወይ እኔን የሆነ ነገር አድርገውኛል ማለት ነው። ከበደና አየሎች እዚህ ካላችሁ በጣም ይቅርታ። ከበደና አየለ some two men ከነሱ ሲወለድ ያየ ነው ልጅ may have a child. አባቱን እናቃለን እናቱን እናቃለን። We know there his mother and his father. አንድ ሰንበት ቸርች ደርሶ ከመጣ በኋላ right after he went on Sunday and came back. ከበደም አየለም አልወለደኝም እኔ እግዚአብሔር ልጅ ነኝ ካለ ያ ከተአምራት ሁሉ ተአምራት ነው። አባቱን እናቃለና we know his father, they said. So ይሄንን ተአምራት የተቀበሉ ሰዎች የእግር የእጅ ተአምራት የፋይናንስ ተአምራት እንዴት እንደሚከብዳቸው አላውቅም። I don't know how you don't accept miracles like because ለዚህ ተአምራት ከካንዲም ከየትኛውም ስፍራ አጽፋችሁ የምታመጡልን ፔፐር የለም የመንፈስ ምስክርነት እንጂ only the spirit witnesses. ይሄንን የተቀበሉ ሰዎች ሌላውን እንዴት መቀበል እንደሚከብዳቸው አላውቅም። People who have received this may not accept. ወደ ተአምራቱ ልመለስ። Let me return to the miracle. ምድረበዳ ነው። The place is desert. በሙሉ ተቀምጧል። Everybody sat down. ስፍራው ምድረበዳ ነው። The place is wilderness. ምንም ነገር የለውም። There is nothing. ነገር ግን አንድ ትንቢት አለ። But there is a prophecy. በምድረበዳ in amidst the wilderness ምንጭን አፈልቃለሁ I will ወንዞችን አደርጋለሁ የሚል ትንቢት አለ። I will put rivers. ቤት በምድረበዳ ቤት በምድረበዳ ለፕሮኮቶ ሳንዳራባካቴ አንድ ጊዜ እኔና ባለቤቴ once me and my wife ስለሆነ ነገር አስተምራለሁ ብዬ ፖስተር አሰራዋቸውና ልጆችን ፖስት አድርጉ አልኳቸው። I asked people to post because I was about to teach about something. ላይቭ ላይ ከዛ ፖስት አደረገ and the people posted. ከዛ ባለቤቴ መጣችና ምንድነው ላይቭ ላይ ስለዚህ ጉዳይ የምታስተምረው አለችኝ። And my wife came and asked me, what are you going to teach about this? የሆነቴን ነው የምነግራችሁ እኔም ስለዛ ጉዳይ ኢሹ ስለሆነ ነው እንጂ ያነሳሁት ስለዛ ነገር ምንም ማውቀው ነገር የለም አልኳት። I was not well prepared about that subject. ከዛ ከትብላ ሳቀች and she laughed at me. ስለማታውቀው ጉዳይ ነው አስተምራለሁ ብለ ፖስት ያደረግኩ አለችኝ። Are you going to preach of what you don't know? Well, ይሄ የአፍሪካዊ ጸባይ ነው አልኳት። This is the nature of Africa ስላልኖርሽ አንቺ አይገባሽም። You don't understand it because you haven't lived here. አፍሪካዊ an African ቢሸፍቱ ደብረ ዘይት ከአንድ ፈረንጅ ጋር አውርቶ may speak about with a white man. ወርቅ የት ነው የት እንዳለ ኢትዮጵያ ውስጥ ታውቃለህ ወይ ቢለው Do you know a place of gold in Ethiopia? አዎ ደብረ ዘይት አለ ብሎ ያወራል። And he say yes and he may point out ከዛ ፈረንጁን ይዞት ይመጣና አብሮ ነው የሚፈልገው ፈረንጁ ጋር and brings the white man and አልገባች ፈረንጁን ጠርቶት ፈረንጁ ጋር አብሮ ይፈልጋሉ አለ ብሎታል እኮ ፈረንጁ ጋር ግን አብሮ ፈላጊ ነው። He was sure but he is the same guy who ነብይ ስትሆን ነው የሚገባችሁ። You understand this when you become prophet. ዲክሌር አድርጉት እንጂ ኢንፎርሜሽኑ መምጣቱ አይቀርም። Declare it. You will have the information. ተናገሩት እንጂ ኢንፎርሜሽኑ ይመጣል። ተናገሩት እንጂ ገንዘቡ ይመጣል። ተናገሩት እንጂ አገልግሎት ይመጣል። ላፕራካቶንዶሮቦሳካቴ ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።